በጣም ደስ የሚል ነገር እንግዲህ ትሁትና ናቲ እንግዲህ ትሁትን ሰርፕራይዝ አድርጓታል ማለት ነው። ትሁት በዚህን ቅጽበት ቀለበት ታገቢኛለሽ ወይ የሚለውን ጥያቄ እንግዲህ በትክክል በእውነቱ ይጠይቀኛል ብላ ባላሰበችበትን ሰዓት ነበረ እንግዲህ ቀለበት ይዞ መጥቶ ናቲ ተንበርክኮ የታገቢኛለሽ ወይ ጥያቄ ሲጠይቃት እንግዲህ እሷ ራሷ ደንግጣ አፏን ነበር የያዘችው። ቤቲ ደግሞ ይህን ስትመለከት ውስጧ በጣም ነው የተቃጠለው። ቤቲ በእርግጥ ናቲን ለራሷ የምታደርግበት ምክንያት ምናልባት አቶ ገዙን አንድ ችግር ቢደርስባቸው አሁንም የአለሜን በቀል በልጇ በኩል ደግሞ ዙራ ለመበቀል እንጂ ናቲን ወደው እንዳልሆነ እየተናገረችበት ነበረ። እንግዲህ ናቲ በትላንትናው ፓርት እንዳያችሁት እንግዲህ በስከ መጨረሻ አለሜ እያደረገችውና ላሳይህ እያለችው ነበር የወሰደችው። እሱም ከቦታው ተገኝቶ እህቷን እንደማትንቀሳቀስ ቁጭ ብላ ሲያት ልቡ ቢያዝንም በፍጹም ግን አለሜ ይህንን ነገር ልታደርግ አትችልም የሚል ነበር ያለው። በትሁትና በናቲ ቀለበት ላይ እንግዲህ እናቱ አለሜና አቶ አባባ እንግዲህ በጣም ነበረ የተደሰቱት። እንግዲህ ገዛኸኝና ቤቲ ቢበሳጩም ቢናደዱም ምንም ቢሉም አለሜ ግን ምኞቷ ልጇ አግብቶላት ትሁትን የመሰለች ልጅ አግብቶላት ልጅ ወልዶ የልጅ እንዲያሳያት እና አባባም ትሁትም ከዚህ በኋላ በሰው ጣልቃ መግባቷን ትታ የራሷን ሕይወት እየኖረች ልጇንም ናቲ እንደ ልጅ ያደርግልሻለሁ ስላላት ሕይወቷን ጥሩ የሆነ አመራር እንድትመራ ነበር ሲመክሯት የነበረው። ናቲም ልጇን እንግዲህ ወደ ገጠር አድርስልኝ ላስቸግርህ ባለችው ሰዓት ችግር የለም ልጅሽ ያንቺ ልጅ የኔ ልጅ አይደለች እንዴ ብሎ በሄደበት ሰዓት እንግዲህ ከአባቷና ከእህቷ ከቤተሰቦቿ ጋር በአጋጣሚ ሁኔታ ተዋውቆ ነበር የመጣው። ስለዚህ አባቷም እንግዲህ ልጇን ይዛ ሲሄድ በጣም ነበረ ያመሰገኑት። ልጄ በጣም ነው የማመሰግንህ፣ በጣም ናፍቃኝ ነበረ ማርካ፣ በጣም ከዚህ ቤት ውስጥ ካጣኋት ጀምሮ እኔ ራሴ ለመምጣት አስቤ ነበር፣ ግን ይሆናል ነገ ዛሬ እያልኩኝ ያልሆነ ችግር ገጥሞኝ ነው እንኳን አመጣህልኝ በማለት እንግዲህ ቁጭ በል ተስተናገድ እንኳ ቢሉት እሱ ግን በፍጹም ቤቲን አግኝቼ እናቴን እንዴት ልትመረዛት እንደቻለች መጠየቅ አለብኝ ብሎ ስለቸኮለ ብዙም አልተቀመጠም ነበር። ብቻ ግን ደውለው ለትሁት ልጄን ስለላክሽልኝ በጣም ደስ ብሎኛል፣ ደግሞ ያመጣት ልጅ በጣም ትሁትና በጣም የተረጋጋ ልጅ ነው ወድጄዋለሁ ብለዋት ነበርና በቃ አባዬም ከወደደው በማለት እንግዲህ ትሁት በጣም ተደሰተች። አሁን ናቲ ከዛ በኋላ ቀጥ ብሎ የቤቲን እህት ሄዶ ካያት በኋላ በፍጹም እናቴ አለሜ እንደዚህ አይነት ድርጊት አትፈጽምም አታደርግምም ስትል እህቷ ደነገጠችና እህቴ ምን እያደረግሽ ነው ያለሽው አለቻት። እኔና አንቺ እኮ ለበቀል አንደራደር ብዬሻለሁ፣ በቀል ከዚህ በኋላ እያቆምልን ምን ያደርግልናል? እኔን አሳክመሽኝ በእግሬ የምጓዝ ከሆነ ግን እባክሽ ብዬሽ ነበር። ምን እየፈጸምሽና ምን እያደረግሽ እንደሆነ አልገባኝም። እኔ ልታሳክሚኝ የመጣሽው በቀል ተበቅለሽ ገንዘብ ሰብስበሽ ነው እንዴ? እየሰራሁ ነው አንቺን ለማሳከም ነበር ያልሽኝ። ምን እንደተፈጠረ ልትነግሩ ትችላላችሁ? በማለት እህትየዋ ፈጣናቲን ታየዋለች። ከዛም ናቲ ዘወር ብሎ ስሚ አላት። አንቺና ልናወራ እንችላለን ቤቲ በማለት ሲጠይቃት፣ ቤቲ ደግሞ ምንድን ነው ከኔ ጋር ልታወራ የምትችለው አለችው። አይ ይሄን ነገር አለሜ በፍጹም ልታደርግ እንደማትችል ታውቂያለሽ። ግርማ የምትለው እህትሽ ደግሞ ምንድን ነው? ግርማ የሚባለው ሰውዬ እሷን እንደዚህ አድርጓት እንግዲህ ሽባ ሁና እንድትቀመጥ ያደረጋት በእስር ቤት ለብዙ ዓመት የተቀመጠ ነበር እና እናትህ ናት ይህንን ነገር ገንዘብ ከፍላ እስር ቤቱን እንኳ ሳይጨርስ ያስወጣችው። በፍጹም እናት ይሄን ነገር ታደርጋለች ብዬ አላምንም። አለሜን አውቃታለሁኝ። አለሜ እንደውም ሰው ሲጎዳ አትፍ ለተጎዳ ነው የምትሆነው። ምክንያቱም አባቴ የተበላሹ ወተቶችን ከውጭ ሀገር እያስገባ ህፃናትን እንደዛ ሲሞቱበት ብዙ ህፃናት ሲጎዱ ስታይ እንኳ ችግሯ ቤቷን የሞቀ ቤቷን አልፈልግም ብላ ከአባቴ ጋር ግጭት የጀመረችው ህፃናቶች ለምን ይጎዳሉ በሚል ስለሆነ የእናቴ ማንነት አውቀዋለሁ። አንቺ በተሳስተሽ ሊሆን ይችላል። ይህን ደግሞ ካልሽ በፊት እናቴን በመጥሰሽ በመርፌ ከመመረዝሽ በፊት ያው ሁሉ ጊዜ በክፍል ስታሰቃያት፣ ምግብ ስትከለክያት፣ ሽንት ቤት ስትከለክያት ለምን አልጠየቅሻትም? አለሜን ይህን የማደርግሽ ነገር እኮ
በዚህ ምክንያት ነው ብለሽ ለምን እናቴን ወደ አሁኑ አልጠየቅሻትም ነበረ? አሁን እናቴን አስወግደሻት ቢሆን ኖሮ እኮ እውነታው ከማን እንዳለ ሳይታወቅ እናቴን ላጣት ነበር በቅጽበት ብሎ ሲናገራት፣ ይህንማ ያላልኩት ምክንያት ገዚ እንዲያቅብኝ አልፈልግም። አሁን ራሱ ገዚ እውነት መርፌውን የወስደሽ ወጋሻት በቀል ኑሮች ነው ወይንስ ለእኔ ብለሽ ነው ሲለኝ እንኳ በቀል ኑሮኝ ነው አላልኩም። ከገዛ ቤት ግን የገባሁት ለበቀል ነው። ይህ እንድታውቀው ፈልጋለሁ ስትለው፣ ናቲ አንቺ አረመኔ ነሽ፣ ጨካኝ ነሽ። ደግሞ አሁንም ይህንን ታሪክሽን በሙሉ ለገዜ እነግርልሻለሁ በማለት ሲነግራት፣ ብትነግርም እኮ ችግር የለብኝም እኔ 92% የእናትህ ሀብት ከኔ ጋር እንደሆነ ነግሬሃለሁ። ከዚህ በኋላ ምንም የሚቆጨኝ ነገር የለም። ገዜን ድሮም ለወደፊት እንደማልፈልገው ነግሬሃለሁ አለችው። ሰላም ውዴ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛለ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ትሁት ቀጣይ ፓርት ይዘንላችሁ መጥተናል። በዚህ ፓርት እንግዲህ ትሁትና ናቲ ቀለበት የታገቢኛለሽ ወይ ሰርፕራይዝ አርጓታል ማለት ነው። በጣም ደስ ብሏት ትሁትም እንግዲህ ተቀብለዋለች። ከዛም ቤት ሂደው ሲናገሩ አባባና አለሜም እኛ ባለንበት ቢሆን እንዴት ደስ ይለን ነበር። ተደብቃችሁ ነው እንደምታደርጉት። እኛ እኮ ፍቃደኛ ነን ለእናንተ ለወደፊት የሚገጥማችሁን ችግራችሁን አብራችሁ በፈተና ልታልፉት ቃል ተገባቡ አሉ አባባ። አንተም ለእሷ እሷም ለአንቺ ሆናችሁ ችግራችሁንም ሆነ የሚያጋጥማችሁን ነገር አንድ ላይ እንድትወጡት በእርግጥ ትሁቴን አምናታለሁ አሉ አባባ። አለሜን ብድግ አድርጋ አይ እኔም እኮ በናትዬ እተማመናለሁ በማለት ትናገራለች። በቃ አለሜ እነሱ እንደዚህ ከሆኑ አላስቀኑሽም ሲሉ አባባ ሲናገሩ፣ እንዴ በጣም እንጂ በጣም ደስ ብሎኛል እንጂ በጣም ቀንቻለሁ። ታዲያ አንቺና እኔስ ምን እንጠብቃለን በማለት ሲናገሯት፣ አሽኮረመሟ ጊዜ በሳቅ ፈነዳች። ሁላቸውም አንዴ ሳቁ። እንደውም አይሻልም አለ ናቲም ብድግ አድርጎ። ትሁትም ኧረ በጣም ይሻላል፣ እኔና ናቲ ከተጋባነ እማማና ባባ ደግሞ አለሜና ባባ ቢጋቡም ደስ ይላል በማለት ሁላቸውም በሳቅ እና የትላንትናው ሳቅ ዛሬ ተደገመ። ትላንትና ገዛኝና ቤቲ እንግዲህ ሊያለቅሱ ሲመጡ ሀዘን ሊቀብሩ ሲደርሱ ሲመጡ ግን እኮ አለች ትሁት ትንሽ መዘጌት ነበረብሽ አለቻት አለሜን። ለምን አለች። ምን እንደሚሉ አለቃቀሳቸውን ማወቅ ነበረብን። እውነት ነው እኮ እንግዲህ አለሜዋ አንቺ አይቁመና ደግ ሰው ነበር ያለውን ያንን እዛ ደግሞ ትንሽ ደግመውት ቢሆንና ብናኛም ደስ ይለን ነበር። በእውነት ነው የምላችሁና አሁን የተደረገበት ጊዜ በእርግጥ በጣም ተናዷል ማለት ነው። ሲጠጣ ነው አሁንም ችስ ሲል ያመሸው። ጭራሽ አሁን ደግሞ ቤቲ ለበቀል መሆኗን ሲሰማና እሱን ፈልገው ሳይሆን ገንዘቡን ለዛ ጉዳይ ፈልገው መሆኑን ሲያቅ ቤቲን ምን ያደርጋታል አቶ ገዙ የሚለውንም እንግዲህ በቀጣይ እናየው ይሆናል ብዬ ነው የማስበው። አሁን ግን ቤቲ በፍጹም በተሳሳተ መንገድ ሂዳ እንጂ አለሜን እንደማታደርግ ብሎ አምኗል። እሱም በቀጥታም ደግሞ አለሜን እንደሚጠይቃት ነግሯታል። ቤቲም ጠይቃት። ምክንያቱም ትሁት አንቺና ቤቲ የት ነው የምትተዋወቁት ብላ አለሜን ተጠራጥራ ጠይቃታለች። በእርግጥ የሆነ ነገር እኮ ይኖራል፣ እውነት ከቤቲም ጋር እኮ ሊሆን ይችላል በማለት እንግዲህ አባባን አማክራቸው ነበረ። አባባንም ምንድን ነው የምትይኝ ሲላት፣ አይ ቤቲ የሆነ ነገር አላት እና እህቷን እኔን በትክክል አይቻታለሁ አለች። እህቷን አይተሻታል? አዎ እህቷ የማትራመድ ቁጭ ብላ ነው ያየኋት። ይህ የሆነው ምክንያት ደግሞ በአለሜ ነው ብላለች። ኧረ በፍጹም አሉ አባባ። አለሜ ይህን ነገር የምታደርግ በፍጹም አይመስለኝም በማለት አባባም ደገሙት። ከዛም በኋላ ይህንን በመጠራጠር እንግዲህ አለሜን ጠይቃት ነበር። ቤቲና አንቺ የት ነው የምትተዋወቁ ስትላት፣ እኔ ካልጋዬ ላይ ከባሌ ቤት እንጂ ከዛ ውጭ አላቃትም አለቻት። እውነት ደግሞ አለሜ ይህንን ነገር ሰርታና አድርጋ ቢሆን እንደዛ ስታሰቃያት የራሴ ነው የእጄ ነው ትል ነበር። በሰራው ስራ ልትበቀል የመጣ የዛኔ ከላይ እሷ እህት ናት ብላ ትንሽም ትጠራጠር ነበር አለሜ ግን በፍጹም እሷን ያለዛ ባሏ ቤት አልጋ ላይ በቀር እና እንደዛ
ከሚያሰቃያበት ክፍል ውጭ ምንም ነገር የምታውቀው ነገር እንደሌለ ለትሁት ገልጻላታለች። ስለዚህ አለሜ ይህን ነገር እውነት አድርጋለች ይመስላችኋል? እናንተስ ሀሳብ አስተያየታችሁ ምንድን ነው ብዬ ነው ለእናንተው ምተው። ምክንያቱም በቀጣይ ፓርቲ የምናየው ስለሆነ አሁን ናቲና ትሁት ቶሎ ብለን ሌላ ችግርን እየፈጠሩ ስለሚሄዱ ቶሎ መጋባት አለብን በማለት እንግዲህ ስለ ህይወታቸው ወደፊት ተነጋግረዋል። ልጅቷንም እንደምታመጣት ተስማምተዋል። ላይክ ሼር እያደረጉ ይጠብቁን።